መጀመሪያ ወደ ስራ ስንገባ በወቅቱ ምንም ከሌላ ሰው ተቀጣሪ ሆኜ ነበር ስራ የነበረው እኔ ራሴ በግሌ ማለት ነው። ከዛም በኋላ ሁለት ልጆች ሶስታችን ጀመርን። እኔ ከቀን ስራ ወደ ግል ስራ ተረማመድን ማለት ነው። ከዛም በኋላ ራሳችን እያጠናከርን ነው። ከዛ በኋላ ወደ ዝህ ታች የሆነ ቤት ተከራይተን ክራይ ጀመርን። ከጀመርን በኋላ በጀመር ልክ በ3 አመታችን ነው በ2 አመታችን ያው በጥቃቅን አማካኝነት የቦታ ጥያቄ ምናምን አቀረብና የመስሪያ ቦታ ቢያንስ አሁን ዘንድሮ 2ኛ አመታችን እየያዝን ቦታ ተሰጥቶን የበለጠ አስፋፍተን ከ3ም አልፈን ያው እንደምታዩት ነው የነዚህ ያለ የእህት ወንድሞች የስራ እድል ፈጥረን እየሰራን እንገኛለን። አጠቃላይ 13 ነን አሁን ያለን። መጀመሪያ ደረጃ ስራውን ስንጀምር ቢያንስ በቃ 40-50 ሺህ ብር ሞላ እንኳን የለን ስንጀምረው ማለት ነው። ዝም ብለን በቃ ያው ልምዱም ስላለን በድፍረት ማለት ነው ከበለጠን ያው ደንበኛ ከስተመር ወደፊት ስላለን ያንን በድፍረት ጀመርና በአሁኑ ሰዓት ከነበረው በጣም የተሻለ ነው። ይሄንን እንሰራለን። ይሄን የጭልፋ የቀን ውጤቶችን እንሰራለን። በተለይ ከዚህ የኛ በጣም ዋናው ስራችን ይሄ ነው። ትልቁ ስራችን የገቢ ምንጫችንም ይሄ ነው። ይሄው ጊዜያዊ ነው እንትን በቃ ወቅታዊ ስራ ነው። በጋ ወቅት ላይ ነው። ይሄ ግን ክረምትም በጋም ነው። ከዚህኛ እንትን እንላለን። ቅርንጫፍ አለን አዲስ አበባ በቃ 80-60% አካባቢ እንዳደረስና ወደ አዲስ አበባ እንጭነዋለን። ፊኒሺንግ አዲስ አበባ ላይ እንትን ይታል። ከዛም በኋላ እነሱ ወደ ቻይና ካናዳ ይልኩታል ማለት ነው። በጣም ለየት አድርገው ነው የሚሰሩት እና ከነበረው ህይወታችን በጣም አሁን የተሻለ ነው። ከዚህ የበለጠ ደግሞ እገዛ ከብጥቃቅም በኩል እገዛ የበለጠ የብድር አገልግሎት ምናምን ተዘጋጅቶልን እንትን ብንል የበለጠ ብዙ ሰው ጨምረን የመስራት የስራ እድል መፍጠሩ ክህሎቱ አለን። የተሻለ ነገር የተሻለ ውጤት ከዚህ በተለይ ከቀን ውጤቶች የተሻሉ ነገሮች መስራት እንችላለን። አንደኛ ሙያው ነው። በቃ ከምንም በላይ በወቅቱ ሁላችን በየአቅጣጫው የተለየ ስራ ነበር እና ከዛ ስራ ወጥተን ምን ጊዜ እኔም በራሴ በኩል የሚታየኝ እንደዛ በቃ ወደ ጥበብ ነገር ከምንም በላይ ደስ ይለኛል እና ሁሌም ተኝቼም ተነስቼም የሚታየኝ ነገር በቃ ቴክኒክና ጥበብ ያላቸው ነገሮች ከምንም በላይ እንትን ነው። በዚህ መልክ ለምን አንሰራም ተባብለን እንዳልሆች በአዲስ እኛ ሶስታችን በቃ በአዲስ በቃ ጀመርን። ከጀመርን በኋላ ነው ብዙ ነገር አድርሰንበታል። የተሻለ ነገር ሰርተናል። አሁንም የበለጠ የተሻለ ነገር እንሰራበታለን ብዬ አስባለሁ። አዋጭነቱ ቆንጆ ነው። ስራው ከምንም በላይ አዋጭ ነው። ምስክር ነው። ምሳሌ አሁን ስንጀምር ያውቃል ሁሉም ዙሪያ ጥቃቅኖች ምን እንደነበርና አሁን ደግሞ ያለንበትን ሁኔታ ያውቃል ሁሉም። እኛ ሳንሆን እነሱ ምስክር ሆኖ መቅረብ ይችላሉ። ወጪ ቀሪያችን እያሰብን ከምንም በላይ ነው እያሰብን የምንለው። ምንም አይነት የእቃም የጥሬ እቃ ብክነት ምናምን አይገጥመንም። ከምንም በላይ የተሻለ ውጤት አለ ብዬ አስባለሁ።